በቃ በጣም ውጥረት ውስጥ ነበርኩኝ በጣም ቻሌንጅ ውስጥ ነበርኩኝና እኔ እሷንም እንደዚህ ለማድረግ ፈልጌ አይደለም በዛ ሰዓት ባረገዘች ሰዓት በዛ ሰዓት ሰው በሚያስፈልጋት ሰዓት በወለደች ሰዓት በመጫትነት ሰዓት ፍቅረኛ ራሱ አያስፈልግም አባቴ ሰግጠ ስራ መጀመሪያ ህይወትህን ቀይር በቃ ሴት ላይ ለመለጠፍ ነው የሚያስበው ገንዘብ ያገኝ ከሴት ጋር መተኛት ነው እንጂ ትላንትና ሴፉ ሾው ላይ የቀረበችው ልጅ አይታታ አዎ ከዚህ በፊትም አይቻታለሁ እስኪ ስለሷ ትንሽ እናውራ በጣም ጧት ያለቀስኩበት ቪዲዮ ነው ባይዘይ ሴፉ ላይ ያ የሴፉን ፕሮግራም ጧት ከአልጋ እንደተነሳው ጸሎት ካረኩ በኋላ ያየው ነበርና የቲቪ ፕሮግራም እንደዚህ ብዙ አላይም የተመረጡ ፕሮግራሞችን አያለው ያ ብዙ አላይምና በጣም የገረመኝ የሚጋባ አይነት ስሜት አለ እዛ ጋር እነሱ ጋር ያየሁት ማለት ነውና በጣም በቃ እንባዬን ያፈሰሰው ጉዳይ ምንድነው ትልቁ ጠላታችን ድህነት መሆኑን ያየሁበት ቪዲዮ ነው ጋይስ ላይ ባይዘይ ማርያም እኛ አሁን ማለት ነው ይሄ የሆነ ብሔር የሆነ የመንግስት አካል የሆነ ሰው አይደለም ጠላታችን ትልቁ ጠላታችን ድህነት ነው ያስለቀሰኝ ጉዳይ ያ ነው ይሄ ልጅ በፋና ላምሮት የአሸናፊዎች አሸናፊ 1 ሚሊዮን ብር የተሸለመ ልጅ ጀግና ዘፋኝ በጣም ታለንት ያለው እሷም ዘሴም ፋና ላምሮት ተወዳዳሪ የነበረች ደረጃ ውስጥ ባትገባም ግን እዛው ውስጥ ፍቅር የጀመሩ ሰዎች ናቸውና ኦኬ እዛው ነው ፍቅር የጀመሩት ፋና ላምሮት ውስጥ ኦኬ እና በጣም የሚገርመኝ ነገር ይሄ ልጅ በድህነት ምክንያት የተሰጠችውን 1 ሚሊዮን ብር ከባንክ ተበዳድሮ ጨምሮ ራይድ ገዝቶ ራይድ ስራ ጀመረ ማለት ነው እና ራይድ ስራ ጀምሮ እሷን እንዳሰበው ማስተዳደር በዛ መሃል አረገዘች ነው ልጅቷ በፍቅር አዎ እንጂ መኪናው ሲገዛ አብራ ነበረች ምናምን የሚገርም ነገር ማለት ነው መኪናውን ሲገዙ አብረው ነበር ፕላን የሚያደርጉት አብረው ነበር የሚያቅዱት ያው ራይድ እየሰራው ጎን ለጎን እንዲዘፈኗንም ክሊፕ እና የተለያየ ሲንግል ምናምን ለቃለው የሚል ነው ፕላኑ የነበረውና ልጁ ግልጽ አድርጎ ማያወራው የሆነ ሰቅዞ የያዘው የህይወት ጥያቄ አለበት ግልጽ አድርጎ ማያወራው አለ ግን እኔ ያዘንኩት እሷ በዛ ሰዓት ባረገዘች ሰዓት በዛ ሰዓት ሰው በሚያስፈልጋት ሰዓት በወለደች ሰዓት በመጫትነት ሰዓት ትሪት በሚያስፈልጋት ሰዓት ልጁ አብሯት ባለመኖሩ ተሰባብራለች በጣም ብዙ ጊዜ አልቅሳለች ያስታውቃል ብዙ ጊዜ ራሷን ለማጥፋት ሞክራለች ያስታውቃል እሷም ስትናገረው ነበርና አሁን ግን ይሄ ልጅ ምን ያህል ፔን ውስጥ እንደነበርና እንደዚህ የሚያደርገው ደግሞ የገንዘብ ማጣት የደሃ ልጅ መሆን ምናምን እንደሆነ ስረዳ ድህነትን ማለት ነው በቃ ጭራሽ ልንታገሱ አይገባም ጋይስ ጭራሽ ማለት ለዛውም አቅም ይዞ ይሄንን የሚመስል ድምጽ ይዞ በጣም አቅም ያለው ልጅ በጣም ታለንት ያለው ልጅ ቲክቶክ ላይ እኛ ቲክቶክ ላይ ምንም ታለንት ሳንይዝ በቃ ድፍረትና ኮንፊደንስ ስላለን ብቻ ወተን ፎሎወር ያገኘን ገንዘብ እየሰራን እሱ ታለንት ይዞ ይሄንን መንገድ ሲያጣው እኔ በጣም አዝኛለሁ እውነቱን ስነግራችሁና ወደ ራይድ ከሚሄድ ያንን 1 ሚሊዮን ብር እዚህ ጋር ክሊፕም ለመስራት ይሁን ለምንም ኢንቨስት ቢያደርገው ይሻል ነበር ያው ላለፈ ነገር አስተያየት መስጠት ስለምንወድኛ እንደዛ ይሻል ነበር ግን ከምንም በላይ እዚህ ቪዲዮ ላይ ምን ተረዳህ ወይም ከዚህ ፕሮግራም ከነዚህ ሁለት ልጆች ምን ተማርክ ካልከኝ ትልቁ ጠላታችን ድህነትን ካላሸነፈ የሰው ልጅ እግዚአብሔር ምስክሬ ነው ማለት በጣም ከባድ ሲቹዌሽን ውስጥ ነን ያለነው ድህነትን ካልቀበር ነው እኔ አለቀስኩ በቃ ጧት ማርያምን አለቀስኩ ልጅቷ ስታለቀስ ተነስቶ ይቅርታ ለመጠየቅ ምን ብዬ ይቅርታ እንደምጠይቅሽ አላቅም ብሎ ጉልበቱ ላይ ሲወድቅ ምናምን ይሄ ልጅ ወዶ አይደለም ነገሮች ተደላድለውለት ሀብት ቢኖረው ወይም ኢኮኖሚካሊ ፋይናንሻል ፍሪደም ቢኖረው ይሄ ልጅ በጭራሽ ጥሏት አይደም ምክንያቱም ይወዳታል ራሱም እዛጋ ከዛም በፊት በመሃል እኮ ይደዋወላሉ እሷም ደግሞ የሁሉ ስቃይ አሳልፋ ተወደዋለች
ዛትስ ዋይ ከዛ በጣም ያስገረመኝ ነገር ሴፉም ትልቅ ስራ ነው የሰራው። ማርያምን ሴፍ ሻይመች በጣም ትልቅ ስራ ነው የሰራው። እግዚአብሔር ስራ ነው የሰራው። ልጁ ግን እኔ የተረዳውበት መንገድ ምንድነው የመጀመሪያው ከዚህ እንትን ልንማር የሚገባው በተለይ ወጣቶቹ ነን ፍቅር ውስጥ ስንገባ መጀመሪያ ፍቅር ውስጥ ከመግባታችን በፊት ብዬ እኔ እንደራሴ ማምነው ነው በኢኮኖሚ ስቴብል መሆን አለበት። ቀድመ ተሯሩጠ የሆነ ነገር መያዝ አለበት ሚሊዮንም እኔ በኢኮኖሚ በቃ አንድ የተማርኩት ነገር ያ ነው። ኢኮኖሚም ነው እነዚህ ልጆች ያጣለው እና ልጁን ደግሞ ያየውበት ሌላኛው ለቤተሰቦቼ መኖር አልቻልኩም። ዋጋ ለከፈለለት ቤተሰቡ ከዚህ ልጅ ጋር ሆኖ መሆን አልቻለም። ለቤተሰቦቹ ማድረግ አልቻለም። አሁን አንተ ያልከው ላይ ለመጨመር ያህል ማለት ነው እኔ በሁለት መንገድ ነው ማምነው። ፍቅረኛ ያዙ ብዬም አላምንም እኔ ባይዘ ኦኬ ያው ገገማ የገጠር ልጅ ፋራ የድሮ ሰው ምናምን ልትሉኝ ትችላላችሁ የፈለጋችሁትን ብትሉኝ ፍቅረኛ መያዝ በሚለው ኮንሰፕት አላምንም። እጮኛ መያዝ ይቻላል። እጮኛ ያስኬዳል። እጮኛ መያዝ እጮኛ ግን ማለት ኦሬዲ እንደተዋወቅ ወደ አልጋ ቤት የምትሄዳት አይደለች። እጮኛ ማለት ፕሮቴክት የምታረጋት እስክታገባት ድረስ የምትጠብቃት አላማዋ ላይ ህልሟ ላይ እስክትደርስ ድረስ ሳፖርት የምታረጋት እስክታገባት ድረስ የምትጠብቃት ማለት ነው በቃ እና በአንተ ሼፕ እንድትደረግ ያቺ ሴት እየሰራሃት እያስተማርካት የምታስብበት ቦታ እንድትደርስ ማድረግ እጮኝነት። ፍቅረኛ እንልና በቃ ዘለን አልጋ ላይ ነው ዘለን ክለብ ነው ዘለን ፔንሲዮን ነው። ይሄንን እኮ ነው ያድርጌዋለሁ ግን ልክ እንዳልሆነ የገባኝ አሁን ከረፈደ ልክ እንዳልሆነ የገባኝ አሁን ይሄንን ሳላረግ አይደል አድርጌ ስህተት እንደሆነ ስለገባኝ እነዚህ ልጆች በፍቅር ዓለም ሲኖሩ አስፈላጊውን ጥንቃቄ ስላላረጉ ተፈጠረ እርግዝና ሲፈጠር ከፕላናቸው ውጪ ሄዱ ማለት ከፕላናቸው ውጪ ነገሮች ሀፕን አረጉ። እግዚአብሔር ግን ሁሉንም ለበጎ ያደርጋል። የዚህችንም ልጅ እንባ አብሶ እኔ በጣም ነው ያሳዘነች የእውነት እኔ ቲክቶክ ላይ ያየዋት ይሄ ቪዲዮ ቫይራል ሲወጣ ነው የራሷን ህይወት ስታጋራ ቫይራል ለመጀመሪያ ጊዜ ያየዋትና አላውቃትም ነበር ከዛ በፊት ፋና ላምሮትም ያን አይል ፋን አይደለሁም ስራዬ ብዬ የምከታተል ሰው አይደለሁም ብዙም የሙዚቃ ወዳጅ ነኝ ግን ይሄ ፓሽኔትድ ሆኜ አይደለም እንትምለው ላይፍ ላይ የራስን ነገር ታሳዳለህ እና አሁን ግን ነገሩ ከዚህ ፕሮግራም የተረዳሁት አንደኛ ቅድም ያልከው የሰው ልጅ ገንዘብ ያስፈልገዋል። ገንዘብ ሳይኖረው ወይም ደግሞ ኢኮኖሚካሊ ፋይናንሻል ስቴብል ሳይሆን ፍቅረኛ ራሱ አያስፈልገውም ነው። እኔ በጣም ትክክል እኔ መስማማበት ነው። ቶና ሚስት ምናምን ትዳር ምናምን ድንገተኛ እርግዝና የሚመጣው ፋይናንሻል ፍሪደም ስለሌለን ነው። በቃ ፋይናንሻል ፍሪደም የለንም። ስለዚህ እርግዝና ስህተት ይፈጠራል። ሲፈጠር አስወርጁ እንደዚህ አርጊው እንላለን እኛ ወንዶች እና ይሄም የመጣው ከፍርሃት አንፃር ኢኮኖሚካሊ ወይም ፋይናንሻሊ ምንም አይነት ችግር የሌለበት ሰው ቢሆን ምናልባት ለማግባት ፈቃደኛ ላይሆን ይችላል። አላገባሽም ግን ልጅሽን አሳድግልሻለሁ ምናምን ሊል ይችላል። እና የመጀመሪያው እኔ ለየትኛውም ወጣት ለሆነ ሰው መመክረው ፍቅረኛ ራሱ አያስፈልግም። አባቴ ሰግጠ ስራ መጀመሪያ ህይወትህን ቀይር በቃ ማርያምን። በዚህ ዙሪያ አባ ገብረ ኪዳን ሲያወሩ አንድ በጣም ወዳት ሁሌም ለሰዎች ሳወራ በምሳሌ ማስረዳው እንደሆነ ታውቃለህ። አዳም እንኳን ሔዋን ከመፈጠሯ በፊት ምድርና ሰማይ፣ እጽዋት፣ አትክልት፣ እንስሳት ለሱም ያገለግሉ ነገሮች በሙሉ ተሰርተውለት ነው ከዛ ሔዋን የተሰራችለት። ገብቷል አይደለም እኛ የሰው ልጅ። ስለዚህ ሳይኖር ሴት ጋር አትንጠልጠል ነው በቃ ባጭሩ። ገብቷል። ሴት ላይ ለመለጠፍ ሴት ላይ ለመንጠልጠል መጀመሪያ ካሽ ያዝ በቃ። ከዛ ለቤተሰብ ትረፍ፣ እናትህን አስደስት፣ ሳትሞትብህ ለእናትህ ድረስ። ያውልህ ሚስት አግብተህ ወይም ደግሞ ፍቅረኛ ይዘህ ለእናትህ ማሰብ አይችልም። መጀመሪያ ሚስትህን ማስደሰት ነው የምታስበው። ለእናትህ ታስባለህ ግን የመጀመሪያው አይምሮ የሚያስበው እዚህ ጋር ልጅ ካለ ለልጅ፣ ሚስት ካለ ለሚስት፣ ከነሱ ሲተርፍ ነው እናት የምትለው። ስለዚህ ለእናትህ መድረስ የምታስብ ሰው ከሆንክ አንገትህን ደፍተህ
አእምሮንም ጉልበትንም አሰራ። በጣም ምክንያቱም ለፍቶ ላሳደገ ሰው ሳትክስ እንዴት ነው ለሚስት የሳይማን መድረስስ የሚቻለው? እና በቃ ደግሞ መጽሐፍ ቅዱስ ሊፈጸም ግድ ስለሆነ ወንድ ልጅ እናትና አባቱን ይተዋል ከሚስቱም ጋር ይጣበቃል ነው አይደል? የእውነት ነው የሚደርሰው ይሄ ንግግር ይሄ ቃል እግዚአብሔር ምስክሬ ነው። ይሄ ቃል የእውነት ነው። ሚስትህን ማስደሰት ሲጀመር ቅዱስ ጳውሎስ ብሏል፣ ብትችሉ እንደኔ ሁኑ አለ አይደል? አታግቡ ነው ብትችሉ። ግን ወንድ ልጅ በስሜት ከሚቃጠል ወይም ስሜት ከሚነድ ቢያገባ ይሻለዋል ደግሞ ይላል። እንደኔ ሁኑ ያለው ወንድ ልጅ ካገባ ለሚስቱ ስለሚጨነቅ ለእግዚአብሔር መጨነቅ ሲገባው ለሚስቱ ስለሚጨነቅ እንትኑን ይተዋል ነው። የእግዚአብሔር የሆነውን ሰዓት አብዛኛውን ሰዓት ለሚስቱ ይሰጣል። ስለዚህ ለክርስቶስ የሚሰጠውን ሰዓት ለሚስቱ እየሰጠ ይቀንስብኛል። ፍቅር ነው፣ ፍቅር ይቀንሳል። ስለዚህ ብትችሉ እንደኔ ሆኑ ነው ያለው። ግን ያው ማግባት ክልክል አይደለም፣ ቅዱስ ነገር ነው። ትዳር ደግሞ እኔ በጣም የምወደው ነገር ነው ትዳር ለወንድ ልጅ። ምክንያቱም በዚህ ሰዓት ወንዶች ይሄ ድንግል ሆነን ወይም ኢሞሽን ስሜታችንን ኮንትሮል አድርገን መኖር የምንችልበት ታይም አይደለም። ብዙ ከዚህ ነገር ጋር የተያያዘ አንተን ወደ ሴት እንድታተኩር የሚያደርግ ብዙ ኔጌቲቭ ነገሮች አሉ። በፊልሞች አሉ፣ በሙዚቃ ክሊፕ፣ በኔትፍሊክስ በጣም ብዙ አንተን ስለ ሴት እንድታስብ ይሄ ሆን ተብሎ ታቅዶ የሚሰራ ነገር ነው። የሚያውቀዋል ከዛ ወጥመድ ለማምለጥ ትዳር ይሻላል። በትዳር ታቅበ ተሰብስበ አላማህን ቡሉን ለማምጣት የአላማህን ግብ ለመድረስ ትዳርን አበረታታለሁ። ግን የሆነች ነገር ሳይኖር ግን ዘለ ሴት ጭን ስራ አትገኝ ነው። ማርያም በጣም ብዙ ወጣትን የሚገለው ማርያምን እርግጠኛው ነኝ በመሐላ እናገራለሁ። ጌታ ኢየሱስ ምስክሬ ነው። ወንድ ልጅ ከአላማው ከህልሙ ከብዙ ነገሩ ከቤተሰቡ ሐሳብ የሚያርቀው ሴት ነው። ሴቶች ክፉ ናቸው እያልኩ ሳይሆን ሴት ላይ ለመለጠፍ ነው የሚያስበው። ገንዘብ ያገኝ ከሴት ጋር መተኛት ነው እንጂ የሆነች ነገር ያቺን ሴቭ አድርጎ ወይም ያቺን ነገር አገለባብጦ ሰርቶ የሆነ ቦታ ለመድረስ አይደለም። ገባ? በጣም ነው የሚያበሳጨኝ። አሁን ላይ ምን አለ ያኔ ይሄ ነገር ቢገባኝ ብዬ ማለት ነው። ያኔ እንዲህ በምዘልበት ሰዓት ይሄ ነገር በገባኝ ብዬ ማዝ ነውና አሁን እኔ እንዲህ ጎረሮዬ እስኪ ደርቅ ማወራው ማርያምን የሆነ ሰው ገብቶት ከባነነ በሚል ነው። ባኑ አላማውን ካሳደደ ሴት ማሳደድህን ተውና ገንዘብን አሳድ። ከዛ አምላክህ ጋር ለመተዋወቅ ሞክር። ከገንዘቡ በፊት ደግሞ አምላክን ማወቅ ይቀድማል። እሱን ለማወቅ ደግሞ መጽሐፍ ቅዱስ አንብብ። በቃ ከዛ ጸሎታል ይረዳሃል። አሁን ላይ ሁለቱን እንዳያቸው ከዚህ በኋላ አንድም ቻሌንጅ የሱ ቻሌንጅ ብዬ ማስበው ክለቦች ላይ እንዳይዘፈን ልጅ አሪፍ ድምጽ አለው ጥሩ ብር ተሸልሞ ነበር። ክለቦች ራሱ ደውሎ ነው የሚጠሩ። በደንብ ታዋቂ መሆን አለበት። ስላሸነፍክና አንተ አክቲቪቲ ወስነው በጣም ይወስናል። አሁን ለምሳሌ እሱ ከሚዘፍን እኔ በሆን ቬሮኒካ ናዳን አምጥቼ ባዘፈን ስም ስላላት ገብቷል። የትኛውም የክለብ ባለቤት የሚፈልገው ስም ነው የሚፈልገው። ምክንያቱም ፖስተሩን ሲለጥፍ እነ ከሌ ይመጣሉ ሲባል ሰው ቬሮኒካን ለማግኘት የሚመጣው ሰውና ይሄ አማተር ዘፋኝ ለማግኘት የሚመጣ ሰው አንድ አይደለም፣ እኩል አይደለም። የሳይ እና ቀድሞ ይሄም ችግር ስላለበት ነው አይ ቲንክ ወደ ራይዱ ሊያስብ የቻለው ብዬ ማስበው ነው። ግን ይሄ ደግሞ ለኔ አሳምነኝ። አሁን እዛ ጋር ለሴፉ ያው ክለብ እንደምታስበው አይደለም፣ መታወቅ ይፈልጋል፣ እንደዚህ ይፈልጋል ምናምን ብሎ ሰበብ አድርሷል እኮ ሰበብ አድርሷል። ግን እሱ ለኔ አያሳምነኝም ነው። እኔ ግልጹን ስነግር ብራዘር ለምንድነው ማያሳምነኝ? ሳትሞክር አይሆንም የምትል ሰው ከሆንክ ኦሬዲ ወድቀሃል፣ ኦሬዲ ተሸንፈሃል። ምን ሞክሮ ነው እሱ? ቲክቶክ ላይ ራሱን ለመሸጥ ሞክሯል። ድምጹን ለመሸጥ እንግዲህ ፋና ላምሮት ላይ አንደኛ ያወጣሁት ልጅ ነኝ ከሌ ይባላልው፣ ፎሎ አድርጉኝ፣ በዚህ በሙዚቃው ኮንተንት እናንተን እያዝናናው አብረን እንቀጥላለን፣ በቅርቡ ነጠላ ዜማ ይኖረኛል ምናምን እያለ እቺን 1 ሚሊዮን ብር መተዳደሪያው አድርጎ ሌላ ፕሮሞሽን ሌላ እኔ እኮ ማለት ነው አንዳንዴ ሰዎች የተሰጣቸውን ነገር ባለማወቅ የጎደላቸውን ፍለጋ ገበያ ይወጣሉ።
ገብቷል። እዚህ ጋር እጁ ላይ ያለው ብቃት እኔ ልንገር የሱን ሩብ ድምጽ ቢኖረኝ ሩቡን ነው ማለት ገብቷል። ማንም አያቆመኝም ነበር። ድምጽ ሳይኖረው ሰው እኮ ክሊፕ እየለቀቀ እኮ የሌለኮ ገንዘብ እየሰሩ ነው። ገንዘብ ብቻ ለመውቅና እያገኙ ነው። ገብቷል። ስለዚህ እነዛ ልጆች በሚዘፍኑበት ዓለም ላይ አንተ ታለንትድ ሆነ ራይድ መስራት እኔ አልደግፈውም። እርግጥ ነው የፋይናንሻል ቀውስ ውስጥ ስትገባ ምንም ልስራ ምናምን የሚል ውሳኔ እኮ ተወስናል። ክራይሲስ ከባድ ነው። ፋይናንሻል በተለይ ወንድ ልጅ አይጣ የሚለው አባባል በጣም ትክክለኛ አባባል። ወንድ ልጅ አይጣ ገብቷል። ግን በዘፋኝ ሌቭል ያለህ ልጅ ግን 1 ሚሊዮን ብር ካሽ እጅ ላይ ኖሮ ራይድ ገዝቼ ራይዱን ልስራፉ ሙሉ ለሙሉ ፎከሴ ራይድ ላይ ነው ሲል እኔ በጣም ተሰማኝ። የተሰማኝ አለማወቅ ነው። ኦፖርቹኒቲው ነው። ሴፉ ራሱ ቲክቶክ ላይ ፕሮሞሽን ብትሰሩ እንደዚህ ብትሉ ምናምን ሲለው ማለት ነው እንዴ ማን እነዚህ ልጆች እኮ ያኔ እየተቀባበሉ እየዘፈኑ ቲክቶክ ላይ ቢመጡ ማለት ነው የሉም እኮ አሁን ገብቷል። እኔ እንደውም የቪዲዮ ከደረሳችሁ ከኔም ጋር ኮላብ አድርገን ብንሰራ እውነት ደስ ይለኛል። ምክንያቱም አሁን ፌመስ ስለሆናችሁ ሁሉም ይፈልጋችኋል። እኔም እንግዲህ አሁን ሴፉ ላይ ስላየዋችሁ ነው ይሄንን ቪዲዮ በዚህ ዙሪያ ለማውራት ትንሽ እንትን ያልኩትና ተጠቀሙበት ታይሚንጋችሁን። በቃ እሷ ልጅቷ ምን አለች? እግዚአብሔር ያን ሁሉ ጥያቄን ያንን ሁሉ እንባዬን አይቶ አለች በትልቅ መድረክ ላይ እየካሰኝ ነው አለች እና ይገባታል ማርያምን ይገባታል። እና አስለቅሳችሁኛል። ያው ያስለቀሰኝ ደግሞ ሁለታችሁም ወዳችሁ እንዳልሆነ የተረዳውበት ቪዲዮ ነው። ወዳችሁ አይደለም በቃ ከባድ ሲቹዌሽን ውስጥ ስለነበራችሁ ሰው ከፋና ላምሮት አሸናፊዎች አሸናፊ አንደኛው ወጥቶ ራይድ ሹፌር ይሆናል የሚል አስተሳሰብ ራሱ የለም። ማንም ሰው ገባ ሄድክ በቃ አመለጥክ ተተከስክ ብሎ ነው ሰው የሚያስበው። የኛ ህዝብ ደግሞ 1 ሚሊዮን ብዙ አድርጎ ነው የሚያስበው። በተለይ ወደ ክፍለ ሀገር ያለ ሰው እዚህ አዲስ አበባ እንኳን ብር ምን ያህል እየወረደ እንደመጣ በደንብ አንደርስታንድ ያደርጋል ኑሮ ውድ ስለሆነ። እና ኤኒዌይስ ብዙ ኦፖርቹኒቲ ነበረ ክለብ ምናምን ብለን እንደውም ሰበብ ክለብ አጣው ብሎ ከማውራት አልሞከርክም ስላልሞከርክ ነው ብዬ ነው እኔ እንትምለው። አንድ ድል የሚሰጠው ሰው አይጠፋም ነበር። ከዛ ያንን የፖስት ቢያደርግ ያንን ቲክቶክ ላይ ፖስት ቢያደርግ እንትን ይል ነበር። ቲክቶክን አቀም አለመጠቀም ነው ያ አለማወቅ ማለት ያ አለማወቅ ቢያውቀው ይጠቀመዋል። ኖሮት እኮ አሁን ለምሳሌ እኔ ኖሮኝ የተጠቀምኩት አይደለም። ይሄ የኔ ስንፍና ነው። ገብቷል። ቲክቶክን ኖሮኛ ማለት ጠቀመው የራሴ ስንፍና ነው። ግን ይሄ ልጅ ኖሮት አለመጠቀም ሳይሆን አለማወቅ ነው። ቲክቶክን አልተረዳውም፣ ቲክቶክን አላወቀውም። ስለዛ ነውና ብቻ በቅርቡ በጣም ትልቅ ቦታ ላይ ሴፍሻም ያው ኦፖርቹኒቲውን ያመቻቻል። ሴፉ አያወራም እንጂ ለሰዎች የሚያደርገው ነገር ታሪክ ጉድ የሚያስብሉ ነገሮችን ለሰዎች ያደርጋል ሴፉ። ስለዛ በቅርቡ የሆነ ነገር እንጠብቃለን፣ ያበደ ነገር። ግን በቃ በእናትህ እጅ አትስጥ ብራዘር፣ በእግዚአብሔር አቅምህን በቃ አላወቀውም እንጂ 1 ሚሊዮኑም ሳይኖር ማምለጥ ይችል ነበር። በትክክል 1 ሚሊዮን ተሰጥቶ ተጨማሪ ቦነስ ይቅርና ሳይኖርም በታለንቱ ብቻ ማምለጥ ይችል ነበር። አይደለም ታለንት ኑሮ ሳይኖር ራሱ ሳይኖር ዘፋኝ እየተኮነ ነው። እኔ እኮ በጣም ነው የሚገርመኝ። ድምጽ ሳይኖራቸው እኮ ብዙዎቹ መተው ያደነቆሩ ነው። ግን ስለ ቃሉ ይቅርታ ብቻ በደንብ ጠንክሩ፣ በርቱ፣ እንገናኛለን። በርቱ ለማለት ነው። እናመሰግናለን። በቀጣይ ቪዲዮዎችም እንገናኛለን። እንደዚህ ወቅታዊ በሆኑ ጉዳዮች ላይ እያወራን እንከሰታለን። ከዛ ውጭ ደግሞ የሌሊቱ ጉዞ እንዳለ ነው። ሌሊት እየወጣን እህቶቻችንን እናሳርፋለን ማለት ነው። እሱን ኮንተንት እያያችሁ ሀሳብ አስተያየታችሁን ኮመንት ስራ አስቀምጡ። ሰብስክራይብ ያደረጋችሁ ደግሞ ሰፖርት አድርጉን። ደስ ያላላችሁ ከሆነ ደግሞ አንሰብስክራይብም ይቻላል፣ ምንም ጣጣ የለውም። እና እንወዳችኋለን። ብቻ በሌላ በአዳዲስ ጉዳይ በአነጋጋሪ ጉዳይ እንከሰታለን።